شوق لقرب المصطفى قلوبنا دروبنا تاقت إلى المصطفى تاقت إلى المصطفى. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. ባለፈው ክፍል የአባጅፋርን ታሪክ አንስተን ወደ አባጅፋር ታሪክ ከመግባታችን በፊት ከሳቸው በፊት በነበረው የኢስላም መሰረት አካባቢው ላይ እንዴት እንደተጣለና እስላም እንዴት እንደተስፋፋ በርካታ ነጥቦችን አንስተን ተላይተናል። በዚህኛው ክፍል ደግሞ ከዛው ካቆምንበት በመቀጠል ታሪኩ ላይ አብረን እንቆያለን ማለት ነው። አባጅፋር ሁለት እንደሆኑና የመጀመሪያው አባጅፋር ቀዳማዊ ወይም ሰና ከ1830 እስከ 1855 የጅማ ንጉስ የነበሩት በሳቸው ዘመን ጅማ ቀደም ብላ ትታወቅበት ከነበረው ጅማ ከካ ወደ ጅማ አባጅፋር ስያሜው የተለወጠበት መሆኑን ተናግረናል። ጅማ 3 ምዕራፎች አላት። የመጀመሪያው ጅማ በዲ ተብሎ የሚታወቅበት የበዲ ጎሳ የበላይነት የነበረበት ዘመን ሲሆን ሁለተኛው ደግሞ በጋራ የተቋቋመበትና ስልጣን ላለነጣጠቅ በሚል በዲጎ ጃርሶነት መሪነት ከካ ወይንም መሐላ በመፈጸም በጋራ በአንድነት የአንድነት መንግስት የተቋቋመበት ሲሆን ሶስተኛው ምዕራፍ ደግሞ ጅማ አባጅፋር ተብሎ ከ1830 በኋላ በንጉሷ ተጽዕኖ ፈጣሪነትና በግዛቱ መስፋፋት በሚሊተሪም በወታደራዊም ይሁን በኢኮኖሚ አቅም ማደግ ጋር ተያይዞ ዝናዋ ከፍ ስላለ በዛ ጅማ አባጅፋር ተብሎ በንጉሱ ስም የሀገሪቷ ስያሜ ላይ የተያዘበት ዘመን ነው ማለት ነው። ሁለተኛው አሁን የምናየው አባጅፋር ደግሞ ሁለተኛው አባጅፋር ወይም አባጅፋር ዳግማዊ ሙሐመድ ቢን ዳውድ የሚባሉት ሙሐመድ ቢን ዳውድ ቢን አሊ ወይም በንግስና ስማቸው አባጅፋር ዳግማዊ በኦሮሞ ስማቸው ቱሉ ተብለው በሚታወቁትና ዛሬ በየቦታው ፎቶግራፋቸው ያለው ምስላቸውን የምናውቃቸው አባጅፋር ሁለተኛ ናቸው። 1861 እንደ አውሮፓ አቆጣጠር የተወለዱ ሲሆን እንደ አውሮፓ አቆጣጠር 1934 ሴፕቴምበር 19 ቀን ነው ከዚህ ዓለም በሞት የተለዩት። አባጅፋር ንግስናቸው የሚጀምረው ሳይወለዱ ነው። ሳይወለዱ የሆነበት ምክንያት እናታቸውን ሲያገቡ አባ ጎሞል ከጉማ መንግስት ውስጥ የጉማን ንጉስ ልጅን በማግባት ጀነይ ጉመይቲ የምትባለውን ከሷ የሚወለድ ልጅ ወንድ ከሆነ የመጀመሪያው ልጅ ንጉስ ይሆናል ተብሎ ቃል ተገብቶለት በዚህ ደረጃ የተወለዱ ሲሆኑ ሌሎች ሚስቶችም ነበሯቸው። ስለዚህ ገና እንደተወለዱ የመጀመሪያው ልጅ ወንድ መሆኑ ሲታወቅ እኔ የሚተካኝ እሱ ነው በሚል የታወቀበት። በዚህ ደረጃ ላይ አባታቸው አባ ጎሞል እስላምን ለማስፋፋት ከአያታቸው ዘመን ጀምሮ የነበረውን ሂደት ቀጥለውበት የሀገሪቷንም የግዛት አንድነት መስፋፋት በተለያየ አቅጣጫ ወደ ጋሮ በማስፋት ከዛም መለስ ብሎ የማ አካባቢ ላይ የተለያየ የማስፋፋት ስራዎችን ከሰሩና እስልምናም በተደራጀ መልኩ እየመሩ ባለበት ሁኔታ 1875 ላይ ወይም አባጅፋር 14ኛ ዓመት እድሜ ላይ እያሉ በሞት ይለያሉ ማለት ነው። በዚህ ሁኔታ ላይ እያለ እሳቸው ልጅ የሆኑት አባጅፋር ይነግሳሉ ተብሎ ቃል ስለተገባ የ14 ዓመት ልጅ እያሉ ንግስናውን የበላይ ጠባቂነት ሁለት ጠቅላይ ሚኒስትሮችና የበላይ ጠባቂያቸው እናታቸው በመሆን 1875 ላይ ወደ ስልጣን የመጡበት ነው። እስከ 1878 ድረስ ለአራት ዓመት አካባቢ እናትና ሁለት ጠቅላይ ሚኒስትሮች ቆይተው በዛ መሰረት ነው ስልጣን ላይ የቆዩት። እድሜያቸው 17 ዓመት ሲሞላ እኔ ራሴን ችዬ መግዛት አለብኝ በሚል የሞግዚትነቱን የእናታቸውን ጥበቃ ወደ ጎን በማድረግ በራሳቸው መምራር የጀመሩበት በ17 ዓመት እድሜ ላይ ያላቸው አባጅፋር እንደማንኛውም ሙስሊም ልጅ ቤታቸው ውስጥ ቁርአን በመቅራት የተለያየ ቋንቋዎችን አረብኛን ቋንቋና የዲን ትምህርቶችን በመማር በዲን ላይ ያደጉ ሲሆን እንደዚሁም ንጉስ ይሆናሉ ተብሎ በልጅነትም ስለነበረ አደንና የተለያየ እንስሳዎችን ማደንና የወታደራዊ ልምምዶችን የማድረግ ሁኔታዎችን ሲያደርጉ አድገዋል። በዚህ ሁኔታ ውስጥ ካለፉ በኋላ ራሳቸውን ችለው የመጀመሪያው ስልጣን ላይ 1875 ላይ እንደተቀበሉ በአመቱ
ለጅማ ኢስላም መስፋፋት ኢስላም መንግስታዊ ሃይማኖት እንዲሆን መሰረት የጣሉት ሼህ አብዱል ሐኪም ከቢር ሳሊህ አባጅፋር የ15 ዓመት ልጅ እያሉ 1876 ላይ ወደ አኺራ የሄዱበት ሲሆን ከልጃቸው አብዱል ሐሚድ አባ ጎሌ የሚባሉት ከሳቸው ጋር በመሆን የዳዕዋውን ስራ አብረው የቀጠሉበት ዘመን ያለው ማለት ነው። በዛን ሰዓት ኢስላም በከፍተኛው ደረጃ መሰረት ይዞ የግዛት ወረዳዎችና ቀበሌዎች ውስጥ በስፋት የተስፋፋበትና አቅም የፈጠረበት ሁኔታ ነው። በዚህ ሁኔታ ላይ የመጡት አባጅፋር ኢስላምን ለማስፋፋት በተለይ ከተለያየ የአረብ መንግስታት ውስጥ የመጡ አረብ ነጋዴዎችና መሻይኾችን ዳዒዎችን ለማምጣት ችለዋል። እንደዚሁም ደግሞ በዋናነት በኢትዮጵያ ሰሜን የሀገሪቱ ክፍል ውስጥ በተለይ ወሎ ላይ አፄ ዮሐንስ ሙስሊሞች በግድ ሃይማኖታቸውን እንዲለውጡ ጫናና የማስገደድ ስራ እየሰሩ ጭፍጨፋ እየተደረገ ባለበት ጊዜ በርካታ ዓሊሞች መጥተው ወደዛ በመስፈራቸው በዚህ ዘመን ቀደም ብሎ ያሰሩት መስጂድ አፉርተማ ተብሎ ስያሜው ተቀይሮ 40 ዓሊሞች የተቀመጡበት ቀደም ብሎ በአባቦቃ ዘመን የተሰራና የአባቦቃ መስጂድ ተብሎ ይታወቅ የነበረው መስጂድ በአባጅፋር ዘመን በርካታ ዓሊሞች ሸሽተው ከለላ ፍለጋ ጅማ ገብተው በዛ መስጂድ ውስጥ ማስተማር በመጀመራቸው ይሄ መስጂድ አፉርተማ የ40ዎቹ ዓሊሞች መስጂድ ስያሜ ያገኘው እዛ ነው። ይህንን መስጂድ አባጅፋር ከሳር ጣሪያ ወደ ቆርቆሮ የለወጡበትና በእንጨት የተለያየ ሌቭል የነበረውን የተለያየ ድንጋዮችና የተለያዩ የግንባታ እቃዎችን ተጠቅሞ ለማዘመን መስጂዱን የሞከሩበት ጅማ ውስጥ የነበሩ የተለያዩ መስጂዶችን እንደዚሁም ቀደም ብሎ የተሰሩትን የተጠናከረ በጀት በማድረግ እንዲጠናከሩ አድርጓል። ዓሊሞች ግብር ከማይከፍሉት መሃል እስልምናን ለማገዝ ሲባል ተሰደው ለሚመጡ ዓሊሞች እንደዚሁም እገዛ በማድረግ መሬት በመስጠት ለተወሰኑቱ ደግሞ ለምሳሌ ሼህ ማህሙድ ቁራሬ፣ ሼህ ኮተቲጄ፣ ሼህ መሐመድ ደለነ ለሌሎችም የገዛ እህቶቻቸውን በማጋባት ከዓሊሞች ጋር የስጋ ዝምድና በማጠናከር እንደዚሁም ደግሞ ዓሊሞቹን ለማበረታታት በየዓመቱ ዘካ በሚሰጥበት ሁኔታ ተሰደው ለሚመጡት ከመሬት ባሻገር የተለያዩ ነገሮችን በማድረግ የዲን እንቅስቃሴን ለማገዝ ሙከራ አድርጓል። በዚህ ሂደት ውስጥ ነው እንግዲህ ጅማ ላይ ሸሪዓ ፍርድ ቤቶች በአባጅፋር ዘመን የመጨረሻው የሞት ፍርድን መወሰን የሚችሉት ንጉሱ ናቸው። ከዛ በመለስ ባሉ የተለያየ ቃዲዎች ያሉ የሸሪዓ ፍርድ ቤት የቤተሰብ ጉዳዮችን፣ የውርስ፣ የጋብቻ፣ የልጆች አስተዳደርና ሌሎች ነገሮችን የማየት ስልጣን ሲኖሩ አንድ ሰው ላይ ግን የመጨረሻው የሞት ፍርድ የመወሰን ስልጣኑ የንጉሱ ብቻ የነበረበት ስርዓት የተቋቋመበት መንግስት ነው ማለት ነው። ይህንን መንግስት ለማዘመን አባጅፋር ከተከተሏቸው ስልቶች መካከል አንደኛው ግብርን በመቀነስ ከፍተኛ የሚከፈለው ግብር ዝቅ እንዲል አድርገው የተለያዩ ነጋዴዎች በሳቸው መንግስት ውስጥ የግብር ክፍያው ዝቅተኛ ስለሆነ በሱ ምክንያት ወደ ጅማ እንዲመጡ የማድረግና ያንን ለመንግስት ይከፍሉት የነበረውን ግብር ስራቸውን እንዲያስፋፉ በመስጠት በርካታ ዜጎች ስራ እንዲይዙ አድርገዋል። ሁለተኛው ደግሞ የንግድ መስመሩንና የንግድ ማዕከላትን ከተማውን ከማንኛውም የጸጥታ ሁኔታ ነፃ ሆኖ ግጭት ሳይኖር ስራ ማስራት እንዲችሉ እድል ፈጥረዋል። በሶስተኛ ደረጃ ደግሞ መሰረተ ልማቶችን ለማስፋፋት ብዙ ስራዎችን ሰርተዋል። እንደውም 1902 ላይ ጅማን መጥቶ የጎበኘው አንድ ጀርመናዊ የሚለው ምንድነው የትርፍ ጊዜ መዝናኛቸው መሰረተ ልማት መስራት ነው ይላል። መንገድ መስራት፣ የተለያዩ ነገሮችን መስራት ይወዳሉ ይላል። ይህም ደግሞ ጅማን ገናና እንድትሆን በማድረግ አካባቢው ላይ ትልቅ የልማትና የተለያዩ ኢንቨስትመንቶች እንዲሆን አድርጓል ማለት ነው። አባጅፋርን ታሪክ ስናነሳ ከምናነሳቸው ስራዎች አንዱ ዓሊሞችን በመላ ኢትዮጵያ አልፎ ውጭ ሀገር ድረስ ሐረም መካ እንኳን ያቀሩ የነበሩ ሼህ ሀቢብ ለሚባሉ ሰው የወርቅ ስጦታ ልከዋልና ዲን በማስተማር ላይ በርቱ በሚል በየአካባቢው ዲንን የሚያስተምሩ ዓሊሞችን የገንዘብ ድጋፍ በማድረግ ከዓሊሞች ጋር ከፍተኛ ቀረቤታ የነበራቸው ሁኔታ አለ። በተለይ ደግሞ የሐሰን ኢንጃሞ ጋራም ተያይዞ እዛ አካባቢ ያሉትን ለመርዳት ሞክረዋል። ወንድማቸውንም ወደዛ ልከው አባጎሌ ጎይታ ተብለው የሚታወቁ ጎፍታ ወይንም ጌታ እንደማለት ነው በክብር ስም ሲጠራ ላይ ባለስልጣናት ወይም ለመሪዎች ሐሰን ኢንጃሞ ጂሃድ ላይ አብሮ እንዲሳተፍ ለማድረግ ያደረጉበትና መጨረሻ ላይም ይሄ እንቅስቃሴ ሄዶ ለአባጅፋር ለራሳቸው ለእስር የዳረጋቸው ታሪክ የሚመጣው እዚህ ጋር ነው ማለት ነው። አፄ ሚኒሊክ ሌሎቹን አካባቢዎች በኃይል ለመያዝ እንቅስቃሴ ሲጀመር አባጅፋር በዛን ሰዓት ላይ እድሜያቸው የ21 ዓመት ወጣት ነበሩ። 21 ዓመት ወጣት እያሉ
ቀደም ብሎ የ20 ዓመት ወጣት እያሉ የጎጃሙ መሪ ንጉስ ተክለ ሃይማኖት ጅማን አካባቢ ለማስከበር ጦሩን ይዞ ሲመጣ ከሱ ጦር ጋር ደረሱ የሚባል የጦር መሪ ነው። በግል ደረጃ ኦሮሞ ነው፣ ግን በሃይማኖት ያው ሙስሊም አይደለም፣ ኦርቶዶክስ ነው። እሱ የነበረው የጦር መሪ ንጉስ ተክለ ሃይማኖትን ጦር ይዞ ጅማን ለማስከበር ጥረት ሲያደርግ የተወሰነ ውጊያ ተደርጎ አቅሙ ከፍ እያለ በመሄዱ ከዚህ ጋር መዋጋት አስቸጋሪ ነው በሚል ወደ ድርድር ገብቶ ምንድነው ደረሱ የሚፈልገው ሲባል ሁለት ነገሮች ናቸው። አንደኛ ለኔ ስልጣን እውቅና ስጡ፣ ሁለተኛ በጅማ አልፈን ሌሎቹ አካባቢ ጋር ምን ሄዶን ሪኮግኒሽን እውቅና ስጡ የሚል። በዚህ ድርድር በማድረግ ከንጉስ ተክለ ሃይማኖት ጦር ጋራ ተደራድረው ለጅማ ለመገበርና የጅማን የውስጥ ጉዳይ ጣልቃ ላይገባ የሚል ስምምነት ተደርጓል። በዚህ መሰረት ስምምነት ተደርጎ እያለቀ እያለ ኢሚዲየትሊ የጅማን የንጉስ ተክለ ሃይማኖትን ጦር መስፋፋት የሰማው የንጉስ ሚኒሊክ ጦር እንደዚሁም ደግሞ የንጉስ ተክለ ሃይማኖትን ጦር በመውጋት አካባቢውን ለመያዝ ሲመጣ የሁለቱ ጦሮች ወደ ደደሳ አካባቢ ሉባቦር ላይ ውጊያ አድርገው የንጉስ ሚኒሊክ ጦር በማሸነፍ የደጃዝማች ገረሱ ገረሱ በኋላ ነው የመጣው የነበረው የንጉስ ተክለ ሃይማኖት ጦር ተሸንፎ የሚኒሊክ ጦር አሸነፈ። ከዛ በኋላ የመጀመሪያውን ያቃተን ሁለተኛው ጋራ ሚኒሊክ ጋር ብንዋጋ አናሸንፈውም ወይም አንችልም የሚል ነገር ይዘው ያ ድርድር ወደ ሚኒሊክ ጦር ቀጠለና በ6 ነጥቦች ላይ ስምምነት አድርገዋል ማለት ነው። የመጀመሪያው አባጅፋር ለሚኒሊክ ጦር ወይም መንግስት እውቅና ሊሰጡ፣ ሁለተኛው ያንንም በግብር ሊያረጋግጡ፣ ሶስተኛ የችግር ጊዜ ሊረዳዱ፣ አራተኛ አጼ ሚኒሊክ በጅማ የውስጥ ጉዳይ ጣልቃ ላይገቡ፣ እንደዚሁም ደግሞ ቤተክርስቲያን በጅማ ግዛት ውስጥ ላይሰሩ፣ ሌላው ደግሞ በማንኛውም ጊዜ በጅማ ውስጥ የሚኒሊክ ሰራዊት ማለፍ ይችላል፣ ነገር ግን በጅማ የውስጥ ጉዳይ መግባት ብቻ ሳይሆን ሰራዊቱም በጅማ ላይ እንደማይሰፍርና እንደማያድር ጭምር እነዚህን የመሳሰሉ ስምምነቶችን በማድረግ ተስማምተው ተፈራርመዋል ማለት ነው። ከዚህ ሰዓት ጀምሮ ከ1882 ጀምሮ የጅማ መንግስት ለማዕከላዊ ኢትዮጵያ በኋላ አጼ የሆኑት በጊዜው ንጉስ የነበሩት ሚኒሊክም ጋራ ስምምነት አድርገዋል። ያኔ አጼ የነበሩት ዮሐንስ ናቸው፣ ሚኒሊክ ደግሞ ንጉስ ናቸው። ከዚህ ጊዜ በኋላ ነው እንግዲህ መጨረሻ ላይ ሙሉ ለሙሉ አጼ ሚኒሊክ መሪ ሲሆኑ በዚህ ደረጃ ቀጥለዋል። ይሄ ግንኙነታቸው ይሄ ስምምነት ላይ ባለበት ነው እንግዲህ አሰን ኢንጃሞን ለማስገበር ውጊያ እየተደረገ ባለበት ጊዜ በተደጋጋሚ የአጼ ሚኒሊክ ሰራዊት አሰን ኢንጃሞን ለማስገበር ውጊያ አድርጎ በተደጋጋሚ እየተሸነፈ ስላቃተው ይህንን በዚህ ደረጃ ያሸነፈን አባጅፋርም እስላም ነው፣ አሰን ኢንጃሞም እስላም ነው፣ እሱ በመሳሪያ እየረዳው ነው የሚል አቅጣጫ በመምጣቱ በዚህ ተጠርጥረው አባጅፋር አመታዊ ግብር ይዘው ወደ አዲስ አበባ በሚመጡበት ጊዜ ለእስራት የተዳረጉትና ከ8 ወር አካባቢ 1889 እስከ 1890 ላይ እስር ቤት ቆይተዋልና እንደውም ቸሩሊ እንደሚጠቅሰው ታሪኩ ላይ አባጅፋር ሐሰን ኢንጃሞ በጦር ተሸነፈ፣ ነገር ግን መማረክ አልቻለም፣ የት እንደገባ ጠፋና በኋላ ላይ አጼ ሚኒሊክ ያሉት ምንድነው ሐሰን ኢንጃሞም እስላም ነው፣ አንተም እስላም ነህ፣ ሰማይ አልገባም ምድር አልገባም፣ አንተን የደበከው ሐሰን ኢንጃሞን አምጣው የሚል ነበረ ጥያቄው የነበረው ማለት ነው። መጽሐፉ ላይ 1917 ላይ እንደጻፈው ማለት ነው። እና በዚህ ሂደት ውስጥ አልፈው ነው አባጅፋር በኋላ ላይ የምናውቃቸውን ታላላቅ ስራዎችን መቀጠል የቻሉት። ለዛሬው በዚሁ እናበቃለን። በሚቀጥለው ክፍል ደግሞ ቀሪውን ይዘን እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። المسافر ما غفى مذ فضى حبا ووفى وإلى المدينة هزنا شوق لقرب المصطفى قلوبنا دروبنا تاقت إلى المصطفى تاقت إلى